አባይ እና አሜሪካ በመጀመሪያ ደረጃ አሁን ግድቡ የተሰራበት ቦታ ለመጀመሪያ ጊዜ ለኃይል ማመንጫነት እንዲያገለግል ተጠንቶ የቀረበው በ1952 ዓ.ም ሲሆን ጥናቱን የሰራው ኩባንያ ደግሞ የአሜሪካው ዩናይትድ ስቴትስ ቢሮ ነበር። በወቅቱ አፄ ኃይለ ሥላሴ ግድቡን ለማስጠናት 10 ሚሊዮን የአሜሪካን ዶላር ያወጡ ሲሆን ያኔ ወዳጅ የነበረው IMF ደግሞ ግንባታውን ለማስጀመር ወደ 130 ሚሊዮን የአሜሪካን ዶላር በጅቶ ነበር። አሜሪካና ኪሷ IMF ግድቡ እንዲሰራ የፈለጉት ኢትዮጵያን ለማልማት አስበው ይሁን አይሁን አይታወቅም። ይሁን እንጂ ሁለተኛው የዓለም ጦርነት ተገባዶ አይሁዶች ፍልስጤሞች ከቀያቸው አስወጥተው እስራኤል የምትባል ሀገር ይመሰርቱ ዘንድ በተባበሩት መንግስታት ምልዓተ ጉባኤ የተወሰነበት ማግስት ነበር። በወቅቱ ውሳኔውን በርካታ የቀጠናው ሀገራት አልተቀበሉትም። ከነዚህ መካከል አንዷና ያልተጠበቀችው ኢትዮጵያ ነበረች። ቀዳማዊ ኃይለ ሥላሴ የዘር ሐረጋቸው ከእስራኤል ከሚመዙት የኢትዮጵያ ነገስታት መሃል ቢሆንም በፍልስጤሞች ላይ እንዲህ ያለ ነገር መደረጉ ባለመቀበላቸው በተባበሩት መንግስታት ድርጅት ጉባኤ እጃቸውን በተቃውሞ አንስተዋል። ግብፅን ጨምሮ በእስራኤል ዙሪያ የነበሩ ሙስሊም ሀገራት በሙሉ ውሳኔውን ካለመቀበላቸው በዘለለ አዲሷን አገር በጠላትነት ለመመልከት ጊዜ አልፈጀባቸውም። ይህም አሜሪካና እስራኤል አብዝተው የሚያስጨንቅ ሆነ። ከዚህ ዘመን ጀምሮ አሜሪካ አባይ የእስራኤል ደህንነት የሚጠብቅ ከባድ መሳሪያ አድርጋ ወደ መጠቀሙ አዘነበለች። የአባይ ግድብ አፄ ኃይለ ሥላሴና አሜሪካ አፄ ኃይለ ሥላሴና አሜሪካ ከ1930ዎቹ ጀምሮ ወዳጆች የነበሩ ቢሆንም እስራኤል በ1941 ዓ.ም ከተመሰረተች በኋላ ግን ግንኙነቱ እየጠበቀ ሄዷል። ለአብነት በ1946 ኢትዮጵያና አሜሪካ ታላቅ የጦር መተጋገዝ ስምምነት የተባለለትን ፊርማ በጋራ ኑረዋል። ይህም አሜሪካ የኢትዮጵያን አየር ክልል፣ ባህር ኃይል፣ ወደብ፣ የጦር መጋዘኖችና ሬዲዮኑ ጣቢያኖች ሳይቀር መጠቀም እንድትችል የሚፈቅድ ነበር። በዚህ ጊዜ የሁለቱ ሽርካን ያልተመቻት ግብፅ ኢትዮጵያን የሚጎዱ ውሳኔዎችን መውሰድ ጀመረች። በ1951 ዓ.ም የአባይን ውሃ 99 በመቶ ከሱዳን ጋር ተስማምታ የግሏ አደረገች። የናስር ግድብ ግንባታም ተጀመረ። በእውነቱ የተቆጡት አፄ ኃይለ ሥላሴ እጃ በዚያው ዓመት 2 ተከታታይ እርምጃዎች ወሰዱ። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላለፉት 1620 ዓመታት ከግብፅ ታስመጣ የነበረውን ፓትርያርክ ድንገት አቁማ የራሷን አበሻ ጳጳስ እንድትሾም ማድረግ ነበር። ሁለተኛውና ዋነኛው እርምጃ ደግሞ በአባይ ወንዝ ላይ አንድ ታላቅ ግድብ የመገንባት ውጥን ነው። አሜሪካ ይህ ግድብ ግብፅን የሚጎዳ ሆኖ ስለተሰማት ሁለት እጇን ነክራ ጣልቃ ገባች። ለዚህም ነበር መግቢያ ላይ ያነሳሁት የ1955ቱን ጥናት ኢትዮጵያ በራሷ ወጪ ሰርታ ያቀረበችው። አፄ ኃይለ ሥላሴ በዚህ ዓመት ግድቡን ለማሰራት በዝግጅት ላይ ሳሉ አንዳች ችግር ተፈጠረ። የ1953ቱ መፈንቅለ መንግስት አንዳንድ የታሪክ ጸሐፍት የተሳረሱ ግርግር በገማል ናስር እጆች የተበጀ ሲሆን በአባይ ላይ ሊሰራ ታስቦ ለነበረው ግድብ መቋረጥም ገፊ ምክንያት ነበር። ኃያሏ ግብፅ ዙፋናቸውን እንዳታሳጣቸው በመስጋት ንጉሱ የግድቡን ግንባታ ትተውታል። ናስር ግን ከዚህም በኋላ ቢሆን ኢትዮጵያ ተረጋግታ ግድቡ እንዳትሰራ በኤሪትራና በኦጋዴን በኩል የመገንጠል ጥያቄ ያነሱ ኃይሎችን በማስታጠቅ ንጉሱን እስከ መጨረሻው ድረስ አስጨነቋቸው። ንጉሠ ነገሥቱ በደርግ ወታደራዊ መንግስት ከተተኩ በኋላም ቢሆን ግብፅ አይነተኛ የእስራኤል ስጋት እንደሆነች ቀጠለች። በዚህ ምክንያት አሜሪካን እስራኤል እንዴት አድርጋ መጠበቅ እንደምትችል ከማውጠንጠን ቦዝና አታውቅም። በመጨረሻም ለተንኮል በሰላ አእምሮዋ አባይን ለሁለተኛ ጊዜ የአጀንዳዋ ማስፈጸሚያ አድርጋ አመጣችው። በዚህ ወቅት ግን ጉዳዩ ፈጽሞ የተለየና መልኩና አካሄድ ይዞ ነበር የመጣው። የአባይ ግድብ ደርግና አሜሪካ። የደርግ መንግስት ለመጀመሪያዎቹ 3 ዓመታት የሲአይኤን ድጋፍ ያገኝ እንደነበር ይታወቃል። ከዚህ አርባሬ ወረራ በኋላ ግን አሜሪካ ሶማሌን በመደገፏ ደርግ ኮሚኒስት መሆኑን አውጆ ከኢምፔሪያሊስቱ አገር ጋር በይፋ ፍች ፈጸመ። አሜሪካ በተለይ ከ1970ዎቹ ዓመተ ምህረት ጀምሮ መንግስቱ የእስራኤል ወዳጅ ሊሆን እንደማይችል አመነች።
ይህም ሆኖ ኢትዮጵያ ውስጥ አንድ በታሪክ የሚታወቅ ድራማ በመስራት እስራኤል ዓለም ፈጽሞ ካልጠበቀው አቅጣጫ ሁነኛ ወዳጅና ጠባቂ እንድታገኝ ማድረግ ችላለች። የአባይ ግድብ ደግሞ የዚህ ድራማ ማጠንጠኛ ነበር። ጊዜው ደርግ ወደ ስልጣን ከወጣ ገና 4ኛ ዓመቱ ነበር። በዚህ ጊዜ አንድ የእስራኤል ልዑካን ቡድን አዲስ አበባ ገብቶ ከኮሎኔል መንግስቱ ኃይለማርያም ጋር ይነጋገራል። ይህ ቡድን ለመንግስቱ ጥልቅና ታሪካዊ ወዳጅነት ለማጎልበት ያህል ለምን በአባይ ወንዝ ላይ ግድብ አንሰራላቸውምና በመስኖ እርሻ ህዝባቸውን አታጠግቡም የሚል ግብዣ አቀረበ። ከጀርባ የተሰራ ያለው ነገር ያልጠረጠሩት ሊቀመንበር መንግስቱ በሀሳቡ ተደስተው ተስማሙ። በዚህም እስራኤሎች ግዙፍ ማሽኖቻቸውን አምጥተው የጣና በለስ ፕሮጀክትን ይጀምራሉ። የሰዎች ጉዳይ ግን ኢትዮጵያን ማልማት ወይም ወዳጅ ማድረግ አልነበረም። አሜሪካ ከዚህ ቀደም ብላ ግብፅን የእስራኤል አጋርነት እንድትቀበልና ወዳጅነትም እንድትመሰርት በሚስጥር ጠይቃ ነበረ። የወቅቱ ፕሬዚዳንት አንዋር ሳዳት በእጅ የሚሉ አልሆንም እንጂ። ይሄም ሆኖ አሜሪካ እስራኤሎቹ ኢትዮጵያ ውስጥ ጉድጓድ በጀመሩ ማግስት በታጣቂዎች ዋሽንግተን ፖስት እና ኒውዮርክ ታይምስ በኩል እስራኤል ኢትዮጵያ ውስጥ ግድብ እየሰረች እንደሆነ የሚዘግብ ዜና እንዲናገር ተደረገ። ቀድሞውንም የግድቡ ዓላማ ግብፅን በዚህ መስኩ ፕሮፓጋንዳ ማስደንገጥ ነበርና ግብጾች ይህን ሲሰሙ በከፍተኛ መደናገጥ ውስጥ ገቡ። የእስራኤል አጎት ወደ ሆነችው አሜሪካ በመሄድም ለጂሚ ካርተር እባክዎን እስራኤልን ከኢትዮጵያ ምድር ያስወጡልን ሲሉ ተማጸኑ። የሚፈለገው ይሄው ነበር። ካርተር በምላሻቸው እስራኤል ከኢትዮጵያ እንድትወጣ ላደራዳችሁ እችላለሁ፣ ነገር ግን አንድ ሀገር ማደራደር የሚቻለው ካቻ ሀገር ጋር ብቻ ስለሆነ የእስራኤልን ሀገርን መቀበል አለባችሁ ሲሉ ቅድመ ሁኔታዎችን አስቀመጡ። ሳዳትም ከመስማማት በቀር ሌላ አማራጭ አልነበረውም። ህዝቡን ቀልቦ ለማደር ከእስራኤል ቀርቶ ከአጋንንትም ጋር መደራደር ግድ ይል ነበር። በመጨረሻም ወሳኙ ድርድር በአሜሪካ መሪነት ለ12 ቀጠናት በሚስጥር ሲካሄዱ ከቆየ በኋላ መስከረም 6 1971 ዓመተ ምህረት ተገባደደ። በውጤቱም ግብፅ ፍልስጤሞችን አባራ። በ1941 ዓመተ ምህረት የአይሁድ ስቴት የተመሰረተችውን እስራኤል እንደ ሉዓላዊት ሀገር ከመቀበል አልፋ ከጥቃት ለመከላከል ቃል ትገባ ዘንድ ተገደደች። አሜሪካና እስራኤል ደግሞ ኢትዮጵያን በአባይ ወንዝ ላይ ምንም አይነት ግድብ እንዳትሰራ በማድረግ ግብፅን ለመጠበቅ ቃላቸውን ሰጡ። ከዚህ ስምምነት በኋላ መንግስቱን ያሞኙት እስራኤላውያን ጎጃም አንድ ቀን አላደሩም። በማግስቱ ለሿሿ ያመጣቸውን ግዙፍ ማሽነሪዎች ጭነው አገራቸው ገብተዋል። የአሜሪካንን ዘላቂ ወዳጅነት ያገኘው ሳዳም በ1972 ዓ.ም ኢትዮጵያን የአባይን ውሃ ለመንካት ብትሞክር እንደሚያጠፋት እስከ መዛት ደፈረ። በታሪክ የካምፕ ዴቪድ ስምምነት በመባል የሚታወቀው ይህ ድራማ ግብፅና አሜሪካ ቢያንስ በአባይ ጉዳይ ላይ አንድ አይነት አቋም እንደሚይዙ ለዓለም የለፈፉበት ተውኔት ነበረ። በእርግጥም ከዚህ ዘመን ጀምሮ አሜሪካ የግብፅ ጥቅም ለመጠበቅ ሳታንቀላፋ አገልግላለች። የአሜሪካና የግብፅ አርበኝነት በካምፕ ዴቪዱ ድራማ የጸና ቢሆንም ሌላ ሀያሉ ሀገር ኢትዮጵያን ወደ ግብፅ ማማተር የጀመረችው ግን ከዚህ በጣም አስቀድሞ ነበረ። ከላይ እንዳየነው አሜሪካና ኢትዮጵያ በተለይ እስራኤል በ1941 ዓ.ም ከተመሰረተች በኋላ ግንኙነታቸው በጣም ጠብቆ ነበር። ኢትዮጵያን በ1942 ዓ.ም ከአሜሪካ ጎን በመሰለፍ ኮሪያ እስከ መዝመት መድረሷም አንዱ ማሳያ ነው። በ1946 ዓ.ም ደግሞ ታላቅ የተባለለትን የጦር ስምምነት ተፈራርመዋል። በዚህም አሜሪካ የኢትዮጵያን አየር የብስና ባህር እስከነ መሰረተ ልማቱ መጠቀም የሚችልበት እድል አገኘች። በጥቅሉ በዚያ ዘመን አሜሪካ በአፍሪካም ሆነ በመላው ሶስተኛው ዓለም ከኢትዮጵያ የበለጠ ወዳጅ እንዳልነበራት ተደጋግሞ ተዘግበዋል። በግልባጩ ግብፅ እስራኤልን በጠላትነት የምትመለከት ከመሆኗም በላይ የአሜሪካ ጠላት የሆነችው ራሻ አጋር ነበረች። ሐቁ ይህ በሆነበት ወቅት ሳይቀር አሜሪካ ከኢትዮጵያ ይልቅ ለግብፅ ማዳላቷ የአደባባይ እውነታ ነው። ለአብነት አሜሪካ በ1948 ዓ.ም ወዳጇ ኢትዮጵያን ሳታማክር የአስዋን ግድብ በገንዘብ ለማገዝ ከግብፅ ጋር ተስማምታለች። በድርጊቱ አፄ ኃይለ ሥላሴ ተቆጥተው ቢቆዩም ከቁጭ አልቆጠሯቸውም። በኋላም በአሜሪካ የሚኖሩ አይሁዶች ተረባርበው ገማል ናስርን የአሜሪካን ድጋፍ እንዳያገኝ አድርገዋል። የሩሲያ ወዳጅ የነበረው ናስር በ1951 የአባይን ውሃ ከሱዳን ጋር ጠቅልሎ ሲወስድም ቢሆን የኢትዮጵያ ሸሪክ የነበረችው አሜሪካ
የንጉሠ ነገሥቱን አቤቱታ ለመሰማት አልወደደችም ነበር። ይልቁንም ናስር ከሩሲያ በመቶ ሚሊዮን ዶላሮች የሚቆጠር የጦር መሳሪያ ድጋፍና ሽያጭ ሲያገኝ እያየች ለኢትዮጵያም ተመሳሳዩን እንደምትለግስ በይፋ ቃል የገባች፣ ውስጥ ውስጡን ግን የጦር መሳሪያ እንዳታገኝ መሸረበው አልቀረም። በዚህ ምክንያት ቀዳማዊ ኃይለ ሥላሴ ፊታቸውን ወደ ሩሲያ እስከማዞር ደርሰው እንደነበር ይታወቃል። ይህም አሜሪካ ላይ ላዩን የኢትዮጵያ ወዳጅ ብትመስልም ከካምፕ ዴቪድ ድራማ አስቀድሞ ቢሆን ለኢትዮጵያ ቀጋ ለግብፅ አልጋ እንደነበረች የሚያሳይ ነው። የአባይ ግድብ፣ መለስ ዜናዊና አሜሪካ። የአሜሪካና ግብፅ ሳልባ ጨዋታ በኢህአዴግ ጊዜም ቢሆን ተጠናክሮ ቀጥሏል። መለስ ግንቦት 1983 ዓ.ም አዲስ አበባ ከመግባባቱ በፊት በህርማን ኮሄን አደራዳሪነት በአሜሪካ መንግስት ከቀረቡለት ጥያቄዎች ዋነኛው በአባይ ወንዝ ላይ ምን አጀንዳ አለ የሚል ነበር። መለስ በወቅቱ የአሜሪካንን ፍላጎት ጠንቅቆ ያውቅ ስለነበር በአባይ ላይ ምንም አይነት ፕሮጀክት ላለመስራት ቃል መግባቱ ተሰምቷል። መለስ ዜናዊ ይችን ቃሉን ተሰቅዞ ይፈጽማት ዘንድ ደግሞ አሜሪካ ከጥር ወር 1984 ዓ.ም ጀምሮ ግብፃውያን በቴዎድሮስ ጋሊን በተባበሩት መንግስት ዋና ጸሐፊነት በመቀባት የአዲስ አበባ ደንበኛ አድርገውት ነበር። በእርግጥም ኢህአዴግ በመጀመሪያዎቹ ስልጣን ዘመኑ ለአሜሪካ የገባውን ቃል ለመጠበቅ ከፍተኛ ጥረት አድርጓል። ለምሳሌ እስራኤሎች በ1971 ዓ.ም ለሻሿ ጀምረው የተወጣና በለስ ፕሮጀክት ኢህአዴግ ሲገባም ገና ሂደት ላይ ነበረ። ኢህአዴግ ኢትዮጵያን ከተቆጣጠረ በኋላ የሥራ ማሟሻ ያደረገው ይህን ፕሮጀክት ማፈራረስ ነበረ። በእርግጥ መለስ ቃል የገባው ስልጣኑን እስኪያደላድልና ምቹ ሁኔታ እስኪፈጠረት እንደሆነ ዘግይቶም ቢሆን ይፋ ወጥቷል። በተጨባጭ የቀጠናውን ፖለቲካ እየተመለከተ በአባይ ወንዝ ላይ 2 ፕሮጀክቶችን ተግባራዊ አድርጓል። ሰውየው የአሜሪካ ቀዳማዊ ፍላጎት የእስራኤልን ደህንነት መጠበቅ እንደሆነ ጠንቅቆ ተረድቷል። ይህን ግንዛቤውን ደግሞ በ1996 አሜሪካ ኢራንን በወረረች ጊዜ በጉልህ አሳይቷል። ያ ወረራ በቀጠናው ታሪክ ማርሽ ቀያሪ ክስተት እንደነበረ ይታወሳል። አሜሪካ ኢራቅን ከወረረች በኋላ ያቺ ትንሽ ሀገር መሸከም ከምትችለው በላይ በዓለም በጣም ግዙፍ የተባለለትን የጦር ካምፕ ገንብታለች። የጦር ማዕከሉ በርካታ ተልኮች ያሉት ቢሆንም ዋና ስራው ግን የእስራኤልን ደህንነት መጠበቅ ነው። ይህም አሜሪካ እንደ ድሮ የግብፅ ቢሮክራሲ ተላላኪነት ያን ያህል እንዳስፈልጋት አድርጓል። ምክንያቱም በእስራኤል ላይ ማንም ኃይል በጠላትነት ቢነሳ ራሷ እጇን ልካ መኮርኮም የምትችልበት ርቀት ላይ ሰፍራለችና። በግርድፉ የኢራቅ ወረራ የግብፅ አስፈላጊነት አሁንም ድረስ በጣም ቀንሷል ማለት ይቻላል። ይህን የፖለቲካ ሚዛን መለወጥ ያጤነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በዚያው ዓመት ይመስለኛል በ1980ዎቹ ያፈራረሰውን የጣና በለስ ፕሮጀክት እንደገና መልሶ መገንባት ጀመረ። በእርግጥም በዚህ ጊዜ መለስ እንደጠበቀው የግብፅ ሞግዚት ብዙም አላፈራትም። ነገር ግን አሁንም በአባይ ወንዝ ላይ በሚሰራ ማንኛውም አይነት ግድብ የማትስማማ በመሆኑ ኢትዮጵያ በምንም መልኩ የውጭ ብድር እንዳታገኝ አድርጋለች። ከዓለም ባንክም ሆነ ከአይኤምኤፍ ያለ ግብፅ ፈቃድ ምንም አይነት ብድር እንዳይሰጥ ሆኗል። ሌላው ቀርቶ የአፍሪካ ልማት ባንክ እንኳን በአባይ ጉዳይ እጁ እንዳይዘረጋ ሆኖ ነበረ። መለስ የጣና በለስ ግድብን ጀምሮ ያጠናቀቀው ሙሉ በሙሉ ከኢትዮጵያ ካዝና በወጣ 8.2 ቢሊዮን ብር የሆነበት ምክንያት ይህ ነው። ግድቡን ለ5 ዓመት ሲሰራ ከቆየ በኋላ በመጨረሻ በ2001 ዓ.ም መመረቁ ይታወሳል። በመለስ የስልጣን ዘመን የታየው ሁለተኛው የኃይል ሚዛን መዛባት በ2003 ዓ.ም የተከሰተው የአረብ ስፕሪንግ ነበረ። በዚህ ውዝግብ ግብፅ መታመስ ስትጀምር ልማደኛው መለስ ሁለተኛውን የአባይ ወንዝ ፕሮጀክት ይፋ አድርጓል። ይህም ዛሬ ከፍተኛ አደጋ ተጋልጠውበት የሚገኘው የህዳሴ ግድብ ነው። መለስ በልማት ስራዎቹ በኢኮኖሚ አቅጣጫና በውጭ ግንኙነት በተለይም በሉዓላዊነት ጉዳዮች ላይ የነበረው የላቀ ብቃት በትክክልም ወርድ ክላስ ማይንድ አሊያም አንኮመንሊ ዋይዝ ሊያስብለው ይችላል። ይሁንና በሀገር ውስጥ የፖለቲካ ጉዳዮች በተለይ ደግሞ ከዘረኛ የተጸዳ እውነተኛ ፌዴራሊዝምን በማራመድ ሙስናን በመታገልና በሰብአዊ መብት አያያዝ የነበረው ከፍተኛ ድክመት ቀሪውን ሀገራዊ ምስቅልቅል ለጊዜውን ተውና እርሱ ራሱ ስንት መስዋዕትን የከፈለበት የህዳሴ ግድብ ሳይቀር አደጋ ላይ እንዲወድቅ አድርጓል። ይህ ግድብ ያለማዋላዳት የመለስ ምጥ ውላጅ ቢሆንም ራሱ መለስ በሀገር ውስጥ በተከተለው ሰንካላ ያልተጻፈ ህግ ምክንያት ፕሮጀክቱ ላለፉት 10 ዓመታት የማንም መለማመጃና ጎጆ መውጫ ሆኖ ቆይቷል። የአባይ ግድብ ዶክተር አብይ አህመድ እና አሜሪካ እስካሁን በቃየነው የ60 ዓመታት ታሪክ ውስጥ እንዳየነው አሜሪካ ከግብፅ ጋር በሰነድ በተስማማችበት ሁኔታ ቀርቶ የኢትዮጵያ ቀዳማዊት ወዳጅ በነበረችበት ጊዜ በስተት እንኳን ከኢትዮጵያ ጎን ተሰልፋ አታውቅም። እንግዲህ ታሪካዊ ሀቅ መሬት በረገጠበት ሁኔታ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ አሜሪካና ዓለም ባንክ በአባይ ጉዳይ ግብፅና ኢትዮጵያ ይገላገሉ ዘንድ ፈቃድ የሰጧቸው። አሜሪካ ኢትዮጵያ በአባይ ወንዝ ላይ ምንም ነገር እንዳትሰራ ለማድረግ ቃል ገብታ
የዓለም ባንክ ኢትዮጵያን በዚህ ወንዝ ላይ ለምትሰራው ማንኛውንም አይነት ፕሮጀክት ሽራፊ ሳንቲም እንዳታገኝ 40 ዓመት ሙሉ ሲባትል በነበረበት ሁኔታ መጀመሪያ በታዛቢ ስም ገብተው እንዲያደራድሩ፣ ቀጥሎ ደግሞ ጭራሽ ውሳኔ ሰጪ ነው ብቅ እንዲሉ እድል መስጠቱ በጣም የሚያስቆጣ ነው። ክቡራትና ክቡራን፣ ቀሪውን በሌላ ጊዜ እናቀርብላችኋለን። ይህ የተከዜ ቲዩብ ሸር ላይክ እያደረጋችሁ